አላህ ይሁንብኝ ለይለተል ቀድር በረመዳን 27ኛው ምሽት ነው እያሉ ታላቁ ሱሐቢ ኡበይ ኢብኑ ከዓብ ተናግረዋል። እንዲሁም ሌሎች መሻይኾችም ከሌላው ሌሊት በተለየ መልኩ ይጠብቋትና ይከጀሏት ነበር። አብዛኛው ሱሐባ ያለበት አቋም 27ኛው መሆኑ ይነገራል። ወላሂ ለይለቱል ቀድር 27ኛዋ ሌሊት ቀን እያለ ሰዒድ አልኹድሪ ቡኻሪ ላይ በተዘገበ ዘገባ ላይ ይነግረናል። ለይለቱል ቀድር ወማ አድራኩም ማ ለይለቱል ቀድር ስለ ለይለቱል ቀድር ምን እንደሆነች ምን አሳውቃችሁ? ሱብሃንአላህ ለይለቱል ቀድር የት ነው ያለችው? ማነች እሷ? ማወቅ ትፈልጋለህ? አብዛኛው ሱሐባ ያለበት አቋም 27ኛው መሆኑ ይነገራል። በዚህም ላይ ኡበይ ኢብኑ ከዓብ ወላሂ ለይለቱል ቀድር 27ኛዋ ናት ብሎ የማለ ይናገርበታል። የኡበይ ኢብኑ ከዓብ መዝሐብ ለይለቱል ቀድር 27ኛዋ ናት የሚል መዝሐብ ይዟል። ለይለቱል ቀድር መቼ እንደሆነ ለምንድን ነው ማወቅ ያልቻልነው? ለምንድን ነው ያልተነገረን? ለይለቱል ቀድር በዚህ ቀን ነው ተብሎ ያልተነገረብን ሕክማው ጥበቡ ከበስተጀርባው ያለው ሚስጥር ምንድን ነው የሚለውን ዛሬ እነግራችኋለሁ። እንደሚታወቀው በዚህ በታላቁ የረመዳን ወር ውስጥ አንዲት ሌሊት አለች። በዛች ሌሊት የሚሰራ ኸይር ስራ፣ የሚሰራ መልካም ስራ፣ የሚሰራ ዒባዳ በሌላው ጊዜ ከሚሰራው በዛች ምሽት የሚደረግ ዒባዳ የሚሰራ ኸይር ስራ ከ83 ዓመት በላይ ከሚሰራ ኸይር ስራ የበለጠ አላህ ዘንድ ተወዳጅ ነው፣ አጅር የሚያስገኝ ነው፣ ከፍታ የሚያስገኝ ነው። ታዲያ ለይለቱል ቀድር መች ነው የምትገኘው? ማወቅ ትፈልጋለህ? ጉዳዩን ትኩረት ለመሳብ ነው። ለይለቱል ቀድር ማለት ያቺ ወሰኝቷ ሌሊት የተከበረችው ሌሊት ማለት እኮ ኸይሩ ሚን አልፍ ሸህሪን ከአንድ ሺህ ወር የምትበልጥ ናት። ተነዘሉል መላኢከቱ በሷ ሌሊት መላእክቶች ይወርዳሉ። ወሩሑ ያኒ ጅብሪልም ይወርዳል። ፊሃ በሷ ሌሊት ላይ ቢኢዝኒ ረቢሂም በጌታቸው ፍቃድ ሚን ኩሊ አምሪን ከነገሩ ሁሉ ውሳኔውን ይዘው ይወርዳሉ። ሰላሙን ሂያ ያቺ ሌሊት ሰላም ናት ሐታ መጥሊዐል ፈጅሪ ፀሐይ እስክትወጣ ጎህ እስክትወጣ ድረስ ሰላም የሆነች ሌሊት ናት። አላህ የዓመት ውሳኔ ይወስናል። እከሌ አላገባም ያግባ፣ እከሌ ታሟል ይሻ፣ እከሌ ደሃ ነው ሀብት ያገኝ፣ እከሌ ዑምራ አልሄደም ይሂድ፣ ሐጅ ያድርግ፣ ልጅ የለውም ልጅ ያገኝ፣ እከሌ ይሙት እከሌ ይወለድ የሚወሰንበት ሌሊት ማለት ነው። የዚችን ኸይር በረካ ሌሊት ለማግኘት ጥረት ማድረግ አለብን። በአግባቡ ልንወጣ ይገባል። እችን ሌሊት በመፈለግ በዒባዳ እንድናሳልፈው ለማድረግ ማለት ነው። ለዚህም ሲባል ነብዩ ሰለላሁ ዐለይሂ ወሰለም አሽረል አዋኺርን ሙሉውን እችን ሌሊት እንድንፈልግ አዘውናል። ተሐረው ለይለቱል ቀድሪ ፊል አሽሪል አዋኺሪ ሚን ረመዳን ለይለቱል ቀድርን ከረመዳን በመጨረሻዎቹ 10 ቀናት ውስጥ ፈልጉ ብለው አዘዋል። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም በጎዶሎ ቀናት ላይ መሆኗን ካወቁ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን በጎዶሎ ቀናት እንድንፈልጋት አዘዋል። ተሐረው ለይለቱል ቀድሪ ፊል ዊትሪ ሚነል አሽሪል አዋኺር ሚን ረመዳን ለይለቱል ቀድርን ከረመዳን በመጨረሻዎቹ 10 ቀናት በጎዶሎ ቀናት ውስጥ ፈልጓት ብለው በ21 በ23 በ25 በ27 በ29 ሌሊቶች በእነዚህ ጎዶሎ ቀናት እንድንፈልገው አዘዋል። አሁንም ደግሞ ከነዚህ ውስጥ ለይለቱል ቀድር ትሆናለች ተብሎ የሚገመትባቸው ቀናቶች አሉ። በእያንዳንዱ ጎዶሎ ቀናት ላይ አይ ለይለቱል ቀድር ማችናት በቃ ብለን እንድንወስን የሚያደርጉን የሆኑ ዘገባዎች መጥተዋል። በ21ኛውም በ23ኛውም በ25ኛውም በሌሎችም ላይ መጥተዋል። ከነዛም ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን አይቻታለሁ ብለው በተናገሩት መልኩና ምልክቶቿ የተገኙበትን ቀን አቡ ሰዒድ አልኹድሪ ቡኻሪ ላይ በተዘገበ ዘገባ ላይ ይነግረናል። ያችም ላይ 27ኛው መሆኑ ይነገራል። ከቀናት አሽሩ ዙልሒጃ መረጠልን፣ ከሳምንታት ጁምዓ መረጠልን፣ ከወራት ረመዳንም መረጠልን፣ ከቦታ መካ መረጠልን፣ ከሌሊት ለይለቱል ቀድር መረጠልን። ብዙ ሰዎች ረመዳን ወደ 20 ወደ 18 ወደ 19 ሲገባ አለቀብን ይላሉ። ነገር ግን ትልቁ ቀናቶች ፊት ለፊታችን ይገኛሉ። ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር የተባለው 83 ዓመት ከ4 ወር ኢባዳ እንዳደረገ የሚቆጠርለት ፊት ለፊት ለይለቱል ቀድር አለ። በእነዚህ ቀናቶች እንግዲህ መልካም ስራዎችን በመስራት ኢባዳዎችን በማድረግ ጾማችንን ጥሩ መዝጊያ እንድናደርገው መልእክቴ ነው። አላህ ሱብሓነሁ ወተዓላ ጾሞ ከሚመነዱት ተመንድተው አጅር ከሚያገኙት በጀነት ውስጥ ደግሞ ረያን የተባለውን ጀነት ከሚያገኙት ባሪያዎች እንዲያደርገን ምኞታችን ነው።
የተጨነቅንበት የምንፈረጅበት፣ ያጣነው የምናገኝበት፣ የታመምነውን ፈውስ የምናገኝበት እንዲሁም ከሚመጡብን መጥፎ ነገሮች ሁሉ የምንጠበቅበት ረመዳን እንዲሆን የለይለቱል ቀድር የሚባል ወሳኝ ዱዓ መልእክተኛው አለይሂ ሰላቱ ወሰላም ለዘውጀታቸው የመከሯትና እንዲትለው የነገሯት ዱዓ ነው። አይሻ ረዲየላሁ ዐንሃ መልእክተኛው አለይሂ ሰላቱ ወሰላምን ጠየቀቻቸው። አንዲት ለይለቱል ቀድር ምሽት መሆኗን ካወቅኩኝ ምን ብዬ ነው ዱዓ ማደርገው ስትላቸው ይሄንን በይ አይሻ አሏት። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ፣ ጌታዬ ሆይ አንተ እኮ ይቅር ባይ ነህ፣ ይቅር ማለትንም ትወዳለህና ይቅር በለኝ ብለሽ ጠይቂው አሏት። ይቅር ካለህ አላህ፣ ይቅር ካለሽ አላህ ምን ትፈልጋለህ? ምን ትፈልጊያለሽ? አላህ ሁላችንም ይቅር ይበለን፣ አላህ ይቀበለን፣ ለይለቱል ቀድርንም አላህ ይወፍቀን። ይሄን ቪዲዮ ሼር በማድረግ ሙስሊሞችን ላስታወሰ ሁሉ አላህ ይህንን ትልቅ እድል ይወፍቀው። አሁን ያለንባት ምሽት ለይለቱል ቀድር ሊሆን ይችላል ተብለው ከሚገመቱ ቀናቶች መካከል ዋናዋና ተጠባቂዋ ሌሊት ነች። ስለዚህ ሁላችንም ይህችን ሌሊት ቂያመል ሌይል ማድረግ አለብን። በተለያዩ ዒባዳዎች በዱዓ እንደዚሁ መበርታትና መጠናከር አለብን። ሱብሃንአላህ ረመዳን እጅግ በጣም ካሰብነው በላይ ፈጥኖ መቋጫው ደርሷል። አላህ ቀጣይ ዓመት በሰላም ያድርሰን፣ ለይለቱል ቀድርንም አላህ ይወፍቀን። ይሄን ቪዲዮ ሼር በማድረግ ለሙስሊማቱ ላጋሩ ሁሉ አላህ ተባረከ ወተዓላ በዚህ በተከበረ ቦታ ይሁንበት፣ በለይለቱል ቀድር ምሽት ይሁንበት። ዱንያ አኺራውን ያሳምርለት፣ ያሳስበውን የዱንያም የአኺራንም ጭንቀት አላህ ከሱ ገለል ያድርግለት። መከራን በላን ሙሲባን የተባለ አላህ ያስወግድለት። የደስታ ሀያት በሁለቱም ሀገር አላህ ይወፍቀው። አላህ ተባረከ ወተዓላ ቀጣይ ዓመት በሰላም ሁላችንም ያድርሰን፣ የዚያ ሰው ይበለን። ወኢለል ሊቃኢ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።